በሰልፍ ከተተከሉት የዘንባባ ዛፎች አንዱን ተደግፎ ቆሟል። የተቀለለውን የሸሚዙን እጀታ በመተርተር ቁራጭ ሲጋራ አውጥቶ ለኮሰ። በቀስታ የሚወርደው ካፌ አልበረደም። ከአስፋልቶቹ ላይ ጉም ይነሳል። የንፍሮ አፈር ሽታ አፍንጫውን ሰነፈጠው። ዝናብ ሲጀምር ትርምሱ የወጣው ጎዳና ጋጋታው ቀዝቅዟል። ከስታዲየም የሚሰማው የድምፅ ሩምታ አለበት ድረስ ይሰማል። ሰውነቱ በንዴት ተርገፈገፈ። ለእሁድ ጨዋታ ገንዘብ ለመስራት ቅዳሜ ከቤት የወጣ እስካሁን አልገባም። መኪና ጠብቅልኝ ብሎት ኢትዮጵያ ሆቴል የገባው ሰውዬ ቶሎ መመለሱን ተጠራጠረ። ሁለት ጓደኞቹ ዝናብ ፊታቸው ላይ እንዳይወድቅ ጎበጥ ብለው በሱ አቅጣጫ መጡ። መንታ ይመስላሉ። ከጠንካራ ፀሐይ ጋር ጠዋት የነፈሰው ነፋስ አጥቁሯቸዋል። ከዝናቡ ቅዝቃዜ ለመደበቅ ሰውነታቸውን ሁለቱም አጨማደዋል። ያለቁ የራንግለር ከፋይ ሱሪዎች ለብሰዋል። የሁለቱም ረጃጅም ፀጉር አልተበጠረም። የዝናብ ነጠብጣቦች እንደ ኖራ ብናኝ ተነስንሰውባቸዋል። ሁለቱም ባለ አዞ ሸራ ጫማ አድርገዋል። ጢቦ ፉዶ አገርሽ? ምን እየጠበቅኩ ነው መኪና። የምጠብቅለት ሰውዬ ሲመጣ ትንሽ ፍሉስ አላጣም። እዚህ መሆንሽን አላወቅንም። ጠዋት ደግሞ የት ጠፋሽ? ስታዲየም እንዴት ነው? ይህኔ ካሽ አለው ብላችሁ ነው አይደል? ወላ ዱዱ የለኝም። የገረስኩትን ሲጋራ አሁን ጨረስኩት። መሬት ጥሎ በእግሩ ያሻትን የኒያላ ፊልተር እያሳያቸው በግራ ጫማው አፍንጫ በኩል የአውራ ጣቱ ጫፍ ነጭ ሆኖ ይታያል በውሃና በብርድ። አሁን ካሽ የጠየቀ አለ? ይልቁንስ ስታዲየም አትገባም? አለ ሌላው ልጅ ውሃ የተነከሩ ጭቃ የሚቀባቡ የረዥም ሱሪውን እግሮች ወደ ላይ እየጠቀለለ። ወላ ለቁርስ የለኝም። ዳቦ አበይ? የመጀመሪያው ልጅ 25 ሳንቲም ከኪሱ አውጥቶ እያሳየው። ይህችን ማን ይጠብቅልኛል አላቸው። ከሆቴሉ ጎን ለብቻው የቆመችውን መኪና አፉን አሙጥሙጦ እየጠቆማቸው። ጠብቁልኝ እሺ። ሳንቲሙን ተቀብሎ በሩጫ መሃል ሰውየው ከመጣስ ንገሩታ፣ እኔ እንደውም ቶሎ መጣለሁ። ወደ ሆቴሉ በር ተገላምጦ ተመልክቶ ሩጫውን ቀጠለ። አሁን ስታዲየም ይቀራል። ዛሬ መግባት ካልቻልኩ ዝናቡ እስከ መጨረሻ ቢቀጥል ደስ ይለኛል። እናቱን ይሄ ዝናብ አንበሳ ባር እሄዳለሁ። ግሬ እንዴት በርዶኝ ነበር። ያን ጫማዬን ሸጬ ይሄን አሮጌ ባልገዛ ኖሮ ውሃ እንዲህ አይጫወትብኝም ነበር። ይቀዘቅዛል። ዋንጫ ዛሬ ማን ነው የሚበላው? እያሰበ አንበሳ ቡና ቤት ገባ። ቁርሱን ከበላ በኋላ በፍጥነት ወጣ። ጓደኞቹ መኪናው አካባቢ አልነበሩ። ዝናቡ ካቆመ ዘንባባው ስር ምን ይሰራሉ ብሎ ወደ ዛፎቹ ሄደ። እዚያም አልነበሩ። ተጠራጠረ። የመኪናዋ ሁለቱ የግራና ቀኝ መብራቶች መውለቃቸውን ተመለከተ። ሰውነቱ በንዴትና በድንጋጤ ተወጣጠረ። እኔን መሸጣቸው ነው? ድምፁን ከፍ አድርጎ መኪናዋን በቡጢ እየመታ አንዴ ወደ ሆቴሉ በር፣ አንዴ ዙሪያውን እየተሽከረከረ እያየ ጥቂት ጠበቀ። ባለቤቱ የመኪና ቁልፍ እንደ ወንጭፍ እያዞረ ከሆቴሉ ይወጣ ይሆናል። ይጠይቃል። ምን አባት ክስና ነው ይሄ መብራት? ቁልፉን ይወረውርበታል። የሚሰጠው ስድብ ብቻ ነው። ቆሻሻ ነው። እውነት ለመናገር የሚያስችል አቅምና ሕይወት የለውም። አይታመንም። ጥፋ ከዚህ ጥፋልኝ። ደሞ ቆሞ ያየኛል። ድራሽን ማጥፋት ነበር። ከመኪናዋ ቶሎ ለመራቅ መሮጥ ጀመረ። ወደ ስታዲየሙ መውረጃ መንገድ ለመታጠፍ ሲል ወደ መኪናዋ አቅጣጫ ገልመጥ ብሎ አየ። የሚጠብቅለት ሰው ከሆቴሉ ወጥቶ ሰማዩን አንጋጦ እያየ እጁን ኪሱ ከቶ በፍጥነት እየተራመደ ወደ መኪናዋ ሄደ። ዙሪያውን ገልመጥ ብሎ ተመለከተ። ማንም አልነበረም። መኪናዋን ቶሎ ከፍቶ ገብቶ አስነስቶ ሄደ። ጢቦ ፊቱን ብቻ ወጥቶ ያይበት ከነበረው ጥግ አጉል ፈርቶ መሸሿ አናዶት የተደገፈውን የቆርቆሮ አጥር በቦክስ መታ። ከስታዲየሙ የሕዝብ ጩኸት ለተራዘመ ጊዜ ተሰምቶ ረጭ አለ። ለደረጃ ጨዋታ ሕዝብ እንዲህ የሆነ የዋንጫው መክበድ አለበት። ባለፉት ቀናት ደጋግሞ የዘነበው ዝናብ ምድር ለምድር የሚጎተቱ የሲሚንቶ ቱቦዎችን ሰብሮ አስፋልት ላይ ቆሻሻ ይደፋል። የጋንዲ ሆስፒታል አጥር ስር ተቀመጠ።
ፊት ለፊቱ የአድቬንቲስት ቤተክርስቲያን ጉርድ ቀሚስ የመሰለ ሕንጻ ዝናብ ባጠባቸው ንጹሕ ቆርቆሮዎቹ ራሱን ችሎ ቆሟል። ከአጥሩ ውስጥ የተተከሉት ዛፎች መሞቅ የጀመረውን የአየር ጠባይ ተከትለው አንገታቸውን ቀና ማድረግ ጀምረዋል። ቅሪት መሆን የማይሰለቸው የአዲስ አበባ ማህፀን እሱ ጀርባ ካለው ሆስፒታል ጨቅላ ይታለባል። አሁንም ከስታዲየሙ ጩኸት ደግሞ ተሰማ። ሲጋራ ጠማው። ሐራምቤ ሆቴል አጠገብ ትራፊክ መብራቶች ስር መኪናዎች ተጋጩ። አውራ ጎዳናውን አቋርጦ ሁልጊዜ ሲጋራ ወደሚገዛበት ሱቅ ሄደ። ጂሚ፣ ሲጋራ ትሰጠኛለህ? ትከፍላለህ። በጠዋት በዱቤ አስነጅሰኝ አለው ቸርቻሪው የተገለበጠ የቢራ ሳጥን ላይ ተቀምጦ። እባክህ በኋላ አገኛለሁ፣ አመጣልሃለሁ። ያልከፈልኩ ጊዜ አለ። መግዣ ሳንቲም እንደሌለው ገና ከመጀመሪያው በቀርፋፋ ሁኔታው ስለታወቀበት እየተናደደ፣ አሁን አንተ 13 ዓመት ይሆናል። ገንዘብ ከሌለ ለምን ታጭሳለህ? እስቲ ቶ የባለሱቁ አነጋገር ውሸት መሆኑ ይታወቃል። ዱርዬ ብሎ ከሚጠራቸው ልጆች ገንዘብ ያገኙ ዕለት እሱ ቤት የሚጠጡት የወይን ብዛት ምን ያህል እንደሆነ ያውቀዋል። እነሱን መልሶ እንደ ታላቅ ወንድም እንደ አባት ሊመክር ይፈልጋል። ጢቦ አልሰማውም። ወላ ስጠኝ እባክህ፣ ታውቃለህ ምን ሳገኝ አለው። ነጋዴው ከቁጣ ወደ ምክር መሄዱ መላላት መጀመሩን አውቆ፣ አሁን አንቺን ጢቦ ይሉሻል፣ የትኛው ጡንቻሽ ነው አለው። አራት ኒያላ ሲጋራዎች አውጥቶ እየሰጠው፣ ሁለት አድርገው አለው ጢቦ። በኋላ ተመልሰህ እንዳትመጣ። በብዛት በዕዳ ሊወጥሮ ፈልጎ ደግ ደንበኛም ለመምሰል። እሺ ይሁን። ስታዲየሙ ትልቅ የሲሚንቶ ድስት ነው። የአዲስ አበባ ከተማ እምብርቷ ላይ የተጣደ የተሰራበት ግንብ አስቀይሟል። የድስቱ ክፈፍ በጠንካራ ብረት ታጥሯል። ሰው ነፍስ ያለው ከበሮ ይመስላል። የምትወነጨፍ ኳስ ተከትሎ ይጮሃል። ሲጋራውን እያጨሰ ስታዲየሙ ዘንድ ደረሰ። ተመልካች ገና ገብቶ አላለቀም። ካታንጋ ከሚባለው የመመልከቻ መግቢያ ለ100 ሜትር ያህል የሰው ሰልፍ እንደ እባብ ተጥመልምሏል። በቤንዚን ማደያው የመስታወት ግድግዳ በኩል ሲያልፍ የለመደውን የራሱን ምስል አየ። ከውልደቱ ይሁን ካኗኗሩ ጎባጣ ነው። የተላጨው ጸጉሩ ሞላላ አናቱን አጋልጦታል። ቀጫጭን እጆቹ ወደ ሰረርያ ከተለወጠ ሰፊ ጃኬቱ ወጥተው ተንጠልጥለዋል። ከጭንቅላቱ በሚወጣ ትዕዛዝ ሳይሆን በነፋስ የሚውለበለቡ ይመስላሉ። የምታጣብቅ ሱሪው የእግሮቹን ጡንቻ ሰልበዋለች። አልሸመገለም እንጂ አባቱን ይመስላል። ዕድሜያቸው 40 ሲሞላ የወለዱት ነው። ትንባሆ ሞኖፖል ይሰራሉ። ኑሮ አበሳጭቷቸው ይሁን የፋብሪካው ሽታ አላምዷቸው እንደሱ ሲጋራ ያጨሳሉ። ትንባሆ አድክሟቸው ይሁን ከሚበሉት ሰውነታቸው ኮስምኗል። ሸሚዛቸው ስር ቀንም ማታም ለብሰውት የሚተኙት ካናቴራ፣ ከሸሚዛቸው ላይ እጀ ሙሉ ሹራብ፣ ከሹራባቸው ላይ ኮት፣ ከኮታቸው ላይ ጋቢ፣ ከጋቢያቸው ላይ ካፖርት ይለብሳሉ። እንደ በረዳቸውም ያማርራሉ። ከጉልበታቸው በላይ እንዲገዝፍ የተደረገ ሰውነታቸውን በቀጫጭን እግሮቻቸው ተሸክመው በቀስታ ሲሄዱ የሚንሳፈፉ ይመስላሉ። እንደ አባቱ ነው። ትላልቅ ደግ አይኖች አሉት። ወፋፍራም ከንፈሮቹ ከዕድሜው በታች ሕፃን ያደርጉታል። ዱርዬዎች ቡድን መግባት ሲጀምር ያን ሰሞን ዝነኛ በሆነ የቦክስ ተጫዋች ስም ጢቦ አሉት። በዚህች ደስታ ተሰማው። ማኅበርተኝነቱን ቀጠለ። አንድ ዕለት ከነባር ዱርዬዎች ከአንዱ ጋር ተጣልቶ በአንድ ቦክስ ስለጣለው ዝናው ገነነ። በእርግጥ ልጁን የመታው ባቦ ሰጡኝ ጠንካራ ቡጢ ነበር። የተደበደበው ልጅ ጊዜ ጠብቆ ጥሩ አርጎ ብድሩን ስለመለሰ ጢቦ የተደባዳቢነት ዝናው ተቀምጦ ቅጽል ስሙ ብቻ ተተወለት። ስታዲየም የገባውን ሰው ሁሉ ጠላው። ይስቃሉ፣ ይጮሃሉ፣ እንደገናም ይስቃሉ፣ እንደገናም ይጮሃሉ። አስጠሉት። በዝናብ በፀሐይ እሱ ውጭ ቆሟል። ሌሎችም ተሰልፈዋል። እነሱም ገብተው ይስቃሉ፣ ይጮሃሉ፣ እንደገናም ይስቃሉ፣ እንደገናም ይጮሃሉ። ሮሯቸውን በሳምቡሳ በብርቱካን በሲጋራ ያድሱና እጃቸውን ያወናጭፋሉ። መቀመጫዎቹ ላይ ቆመው ይጮሃሉ።
ቀዝቃዛው ስታዲየሙ ሲሚንቶ ይግላል። ሥራ በፈቱ ዓይኖቹ ሰልፉን ማማተር ጀመረ። የሚያውቀው ሰው ባለማግኘቱ መበሳጨት ሲጀምር መብራት የሰረቁት ሁለቱን ልጆች ሰልፍ ውስጥ ቆመው አያቸው። መማታት ካልቻለ ነገር መፈለጉ የሚያዋጣ አልመሰለው። ፍርሃትና ንዴት እየተሰሙት ወደ እነሱ አቅጣጫ ሄደ። አንደኛው አጠገቡ ያለውን ጓደኛውን ጀርባውን እየጎሰመው በጢቦ አቅጣጫ ጠቆመው። ጢቦ ሁለቱም ልጆች በአራት ዓይኖቻቸው እየተከተሉት አጠገባቸው ደረሰ። በጣም ሌቦች ናችሁ! እንዴት የምጠብቀውን መኪና ትሰርቃላችሁ? እኔን ለማስያዝ ነው? ማን ሰረቀ? አለ አንደኛው በቁጣ። ለምን ትታችሁኝ ሄዳችሁ ታዲያ? ኳስ ያመልጠናል ብለን ነዋ። ምን ነው መብራቱ ተሰረቀ? መብራት መሆኑን እንዴት አወቅ? አለ ጢቦ። ሁለቱም ልጆች ደነገጡ። መስረቃቸው ከነሱ አፍ ባያመልጥም እንዳደረጉት ቢረዳም ነገር ሊቆሰቁስ አልፈለገም። በእግሩ መሬት እየመታ ልትገቡ ነው ስቴዲየም? አላቸው። እንዳናስገባሽ ካሽ የለንም፣ አለ አንደኛው ልጅ ጸጉሩን እያከከ። አሁን በእናታችሁ ኪሳችሁ ውስጥ ይጠፋል፣ አለ ጢቦ። ገንዘብ የሌለን ስላልሰረቅን ነው ለማለት እንደፈለጉ እየገባው። ምንድነው የምትለው? ቁርስ አልገዛንልህም? አለ አንደኛው ልጅ። መብራቱን ሸጣችሁ ነው የመጣችሁት አይደለም? ምን አለበት ብታሰምቱኝ? አራዳ መሆናችሁ ነው? አንተ አፍህን ያዝ፣ አለ ረዘም ያለው ስስ ሪዛ አፍንጫው ስር ያቆጠቆጠ። ምን እንዳትሆን ነው? አለ ጢቦ ፍርሃቱ እንዳይታወቅበት ቁጣውን ከፍ አድርጎ እየተናገረ። ፖሊስ ፖሊስ! ሰልፍ ሊሰርቅ ነው! አለ አንደኛው ስልክ እንጨት ተደግፎ በአጭር ዱላ ይጫወት ወደ ነበረ ጸጥታ ጠባቂ አንጋጦ እየተጣራ። አጠፋም! ከዚህ ዞር በል! ዞር! ለምን ታስገባላችሁ እናንተ? አለ ፖሊሱ። ጢቦ ወደ ኋላ ፈገፈገ። ምራቁን በንዴትና በጥላቻ ልጆቹ እግር ስር ተፋ። ጸጥታ ጠባቂው ከመምጣቱ በፊት ከሰልፉ ገለል ብሎ ከሩቅ ያያቸው ጀመር። የስታዲየሙ ጩኸት ውጭ የተደረደረውን ሰልፈኛ እንደማይታይ ጣት እየተሳበ ውስጥ እግራቸውን ይኮረኩራል፣ ልባቸውን ያዘልላል። ገንዘብ የሌለውን ሰልፉ ራሱ ይናደፈዋል። ገላው ላይ በተደረደሩት ዓይኖቹ ሰፍቶ ይይዝና እንደ ደራጎን እየተጎተተ ወደ ስታዲየም ውስጥ ይጠፋል። ጢቦ እምባውን በእልህ እየዋጠ ቆመ። የተቆጣውን ፖሊስ ከከዱት ጓደኞቹ ጋር አብሮ መምታት ቢችል ተመኘ። ሁሉንም ዓይኖቻቸውን ቢያጠፋ፣ ሁሉም ይቅርታ አድርግልን እያሉ ቢለምኑት፣ አእምሮ ውስጥ በፈጠረው ምትሃት ያገኘው ድል መስጦት ዓይኖቹ እምባ ቀረሩ። አንተ ሽቦ ምን አደረገ? አለ ስልክ እንጨቱን ተደግፎ የቆመው ፖሊስ። ስልክ እንጨቷ የስታዲየሙ ክፈፍ ከታጠረበት የብረት ቀበቶ ጋር በወፍራም ሽቦ ወይም ካቦ ታስራለች። ብዙ ኤሌክትሪክ ማስተላለፊያ ሽቦ ስለያዘች እንዳትወድቅ ሚዛኗን ለመጠበቅ ሲባል የተሰራች ሳትሆን አትቀርም። ይህቺ ሽቦ የተያዘችባትን ቦታ ስታዲየሙ ውስጥ ያሉ ሰዎች ሥራ በፈታ እጃቸው ይቆረቁሯታል። ስልክ እንጨቱም በቀስታ ይወዛወዛል። ፖሊሱም በቁጣ ይጮኻል። አንተ ሽቦ ምን አደረገ? ፖሊሱ ራቅ ብሎ መጮህ ሲከብደው ተደግፎ የቆመውን ስልክ እንጨት ትቶ ስታዲየም ውስጥ ቆሞ ለሚጠብቅ ሌላ ፖሊስ ነገሩን ለመጠቆም ሄደ። ጢቦ አንድ ሐሳብ መጣለት። ፖሊሱ ቆሞ ነበረበት ስልክ እንጨት ዘንድ ተጠጋ። ከአጠገቡ የሄደው ፖሊስ ከሌላው ጓደኛው ጋር ቆሞ ያወራል። ጢቦ ስልክ እንጨቱን እንደ ዛፍ ቶሎ ቶሎ ወጥቶ ሽቦውን በእጁ ያዘ። እንደምንም ብሎ ሽቦው ላይ በሆዱ ተኛ። ቀላል ሰውነቱን በተወጠረው የብረት ገመድ ላይ እንደ እባብ እየጎተተ ወደ ስቴዲየሙ ክፈፍ አዘገመ። መሃል ሲደርስ ሰዎች አዩት። ጩኸትና አድናቆት ተጀመረ። ላፍታ አርፎ ወደ ታች አየ። ስታዲየም ለመግባት የተሰለፉት ሰዎች ከስሩ ቆመው ይጯጯሃሉ። ላቡ በግንባሩ ላይ ተንቆረቆረ። ማሰብ አላቆመም። ከስታዲየም ውስጥ ያሉ ሰዎች በማሾፍ እያጨበጨቡ መምጣቱን ይጠባበቃሉ። በርታ በርታ፣ ብራቮ!
ከስር ያሉ ፖሊሶች በነገሩ ቢገረሙም እያንጋጠጡ ልጁን ይሳደባሉ። በርታ፣ ብራቮ ብራቮ! ስሙን አንድ ጊዜ መሬት ካሉ ከአንደኛው ልጅ አፍ ሲወጣ ሰማ። እንደተንበለበለ በድል ፈገግ አለ። ስታዲየሙ ጠርዝ ሲደርስ ከውስጥ ሰዎች ተቀበሉት። ገና እግሩ መሬት እንዳረፈ ቁና ቁና እየተነፈሰ ቁልቁል ደረጃውን እየተንደረደረ ወረደ። ያቺን ሽቦ ጓደኞቹ የጢቦ ድልድይ ብለው ስም አወጡላት። ዛሬ ተቆርጣ ይሆናል። አዲስ ድሬ ቢስቢሲያን። ባቡሩ ከአዲስ አበባ ቁልቁል ወደ አቃቂ እየደነሰ ተወረወረ። እየቀጠነ የሚሄደው የአዲስ አበባ ቤቶች ብዛት ለባዶ ሜዳ ባዶ ሜዳ፣ ለከተማ ከተማ፣ ለጨለማ ወዘተ። የከተማና የጎዳና መብራቶች ከሩቅ ይንጮለጮላሉ። ሌላ ወተትማ መንገድ ላይ እንዳሉ ደም ማነስ የመታቸው ወይም በወላንሳ ሌሊታችን ተውጠው የሚያናውዙ ከዋክብቶች። በዝምታ ተቀመጥኩበት አንዱ የፉርጎ አንጓ ውስጥ የባቡሩ የዱርዬ አይነት የመጣው ፉጨት አምባገነን ይሆናል። ይሄን ወመኔ ድምፅ የሚያጅበው ነገር ቢኖር የተሳፋሪው የቅምጥ ማረግርጎሽ ነው። ፊት ለፊቴ እናቱ አቅፋው የተቀመጠ አንድ ሕፃን ልጅ አፍንጫው ቀዳዳ ስር እንደ ወለላ የሚፈልቅ ነጭ ንፍጥ ለጥፎ ቸራሊያ ብስኩት በምራቁ እያራሰ ይውጣል። ደይሞ ተያየዋለሁ። ሴትዮዋ ፊቱን ወደ እሷ ዙራ ለምን አታቅፈው? ሆዳም ሕፃን። ተቻኩዬ ከቤት ስወጣ የነበረው አፈጣጠኔን እዚህ ባቡሩ ውስጥ ቁጭ ብዬ በደንብ ላስታውሰው አልቻልኩም። በዘመናት አንዴ ብቻ ብቅ የሚል ልዩ አይነት አቸኳኮል ነበር። ገንዘብ ካለሽ እስኪ አምጪ ባለቤቴን። ሰውነቴ ግሏል፣ በድንጋጤም ተተብትቧል። ቀኝ እጄን ዘርግቼ ሳየው አውራ ጣቴ ብቻውን ይንቀጠቀጣል። ስረበሽ እንደዛ ነው። ከሳሎን ሮጬ መኝታ ቤት በር እየተንደፋደፍኩ ደረስኩና በኩርማን እየተንተባተብኩ ባስታርድ ሻንጣው የታል ጮህኩ። ሚስቴ ተደናግጣ ካልጋዋ ተነሳችና ነጠላ ቢጤ ደርባ ያ የሚያስጠላኝን ደረቱ ላይ የኔ ያላ ስዕል ያለበትን ሰማያዊ ትልቅ ካኔትራ ብቻ ከውስጥ ለብሳ መጣች። ምንም አላልኳትም። ወደ ሳሎን እየተመለስኩ ብቻ ባስታርድ። የገለጥኩት መጽሐፍ ጠረጴዛዬ ላይ እንደተሰቀለ ክርስቶስ ተዘርግቷል። የማንበቢያ መብራቴን አላጠፋሁትም። መጽሐፍ ሳነብ የምቀመጥበት ወንበር ላይ ያንጠለጠልኩት ኮት እጀታው በመስኮት በሚገባ ቀዝቃዛ ነፋስ ይላወሳል። ላፍታ ከደቂቃ በፊት የሰማሁት ነገር ብቻ ሳይሆን ይህም የተለየ እንደሆነ ሁሉ አስገረመኝ። ሚስቴ እኔን ትታ ወደ ጠረጴዛው ሄዳ አነብ የነበረውን ነገር ማገላበጥ፣ ወረቀት መጎተት ጀመረች። መሰለል ለሷ ቄንጥ ነው። ምን ሰማህ? ምን አነበብክ? አሁን ገንዘብ ካለሽ ልዑል ሰገድ። ተመልሼ ወደ መኝታ ቤት ገባሁ። ባስታርድ ሻንጣ ደግሞ እንዴ! የምን ልዑል ሰገድ ነው? በቀስታ የሚነፍሰው ንፋስ ጆሮዬ ውስጥ እንደ ፉጨት ይሰማኛል። የኮቴያችን ድምፅ እንደ ገሞራ ይጮሃል። ትርምስምሳችን ወጣ። ወደ ጓዳ ሮጠች። ሲጋራ አቀጣጠልኩ። ሶፋ መደገፊያ ላይ በቂጤ ተመርኩዤ ወደ ውስጥ በጣም ተነፈስኩ። አይኖቼን ጨፍኜ የደነገጠ ልቤን ላባብለው ሞከርኩ። ቁልፉን አጣሁት። ምን አባቴ የት አስቀመጥኩት? ሌላ ጊዜ ቢሆን ኖሮ ሳልፈልገው ይገኛል አለች። ያሸረጠችው ነጠላ ወደ መሬት ወረደ በጸጥታ። ይኸው ከቁልፍ ጋር ስትታገል ይሰማኛል። ልዑል ሰገድ ምን ሆነ ነው አለች አይኖቼ ላይ አተኩራ። መዳፌ ላይ ልትሰጠኝ ያዘጋጀችው ቁልፍ ይንሳፈፋል፣ ይነካካኛል። ከዛ አረፈ። ያስኩት። ጸጥታ ወረደ።
እንዲህ በመሃላችን እንደሚቀጣጠል ጢስ አምሻላ። ከሰፊ ካኔቴራዋ ስር በትንሹ ብቅ ያለው ቀይ ሙታንታዋ በሁኔታችን የሚያሾፍ ልዩ ምላስ መሰለኝ። ፈሪ 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 ፈሪ። ሞተ ተብሎ ተደወለ ከድሬዳዋ። በኃይል ጮኩ። በፍጥነት አፏን ያዘች። አይኖቿ ፈጠው እምባ ቀረሩ። ሮጣ ሌላ ክፍል ሰጠመች። እኛ ዋና ያልተማርን የምንቦጫረቅ አሶች። ቤቱ ባህር መሰለኝ። አለችበት ስገባ በግንባሯ ቁም ሳጥን ተደግፋ አፏን አጣማ ታለቅሳለች። ስታለቅስ አይቻት አላውቅም። ታስጠላለች። ሚስቴ ስታለቅስ ታስጠላለች። ሚስት ሽንፈት ጥሏት ለሌላ ጠንካራ ለቅሶ አድራሻዋን በመለወጥ በሰልፍ ከተተከሉት የዘንባባ ዛፎች አንዱን ተደግፎ ቆሟል። የጠቀለለውን የሸሚዙን እጀታ በመተርተር ቁራጭ ሲጋራ አውጥቶ ለኮሰ። በቀስታ የሚወርደው ካፌ አልበረደም። ከአስፋልቶቹ ላይ ጉም ይነሳል። የንፍሮ አፈር ሽታ አፍንጫውን ሰነፈጠው። ዝናብ ሲጀምር ትርምሱ የወጣው ጎዳና ጋጋታው ቀዝቅዟል። ከስታዲየም የሚሰማው የድምፅ ሩምታ አለበት ድረስ ይሰማል። ሰውነቱ በንዴት ተርገፈገፈ። ለእሁድ ጨዋታ ገንዘብ ለመስራት ቅዳሜ ከቤት የወጣ እስካሁን አልገባም። መኪና ጠብቅልኝ ብሎት ኢትዮጵያ ሆቴል የገባው ሰውዬ ቶሎ መመለሱን ተጠራጠረ። ሁለት ጓደኞቹ ዝናብ ፊታቸው ላይ እንዳይወድቅ ጎበጥ ብለው በሱ አቅጣጫ መጡ። መንታ ይመስላሉ። ከጠንካራ ፀሐይ ጋር ጠዋት የነፈሰው ነፋስ አጥቁሯቸዋል። ከዝናቡ ቅዝቃዜ ለመደበቅ ሰውነታቸውን ሁለቱም አጨማደዋል። ያለቁ የራንግለር ከፋይ ሱሪዎች ለብሰዋል። የሁለቱም ረዣዥም ፀጉር አልተበጠረም። የዝናብ ነጠብጣቦች እንደ ኖራ ብናኝ ተነስንሰውባቸዋል። ሁለቱም ባለ አዞ ሸራ ጫማ አድርገዋል። ጢቦ ፉዶ አገርሽ? ምን እየጠበቅኩ ነው መኪና። የምጠብቅለት ሰውዬ ሲመጣ ትንሽ ፍሉስ አላጣም። እዚህ መሆንሽን አላወቅንም። ጠዋት ደግሞ የት ጠፋሽ? ስታዲየም እንዴት ነው? ይህኔ ካሽ አለው ብላችሁ ነው አይደል? ወላ ዱዱ የለኝም። የገረስኩትን ሲጋራ አሁን ጨረስኩት። መሬት ጥሎ በእግሩ ያሻትን የኒያላ ፊልተር እያሳያቸው በግራ ጫማው አፍንጫ በኩል የአውራ ጣቱ ጫፍ ነጭ ሆኖ ይታያል በውሃና በብርድ። አሁን ካሽ የጠየቀ አለ? ይልቁንስ ስታዲየም አትገባም? አለ ሌላው ልጅ ውሃ የተነከሩ ጭቃ የሚቀባቡ የረዥም ሱሪውን እግሮች ወደ ላይ እየጠቀለለ። ወላ ለቁርስ የለኝም። ዳቦ አበይም? የመጀመሪያው ልጅ 25 ሳንቲም ከኪሱ አውጥቶ እያሳየው። ይህችን ማን ይጠብቅልኛል አላቸው። ከሆቴሉ ጎን ለብቻው የቆመችውን መኪና አፉን አሙጥሙጦ እየጠቆማቸው። ጠብቁልኝ እሺ። ሳንቲሙን ተቀብሎ በሩጫ መሃል ሰውየው ከመጣስ ንገሩታ፣ እኔ እንደውም ቶሎ እመጣለሁ። ወደ ሆቴሉ በር ተገላምጦ ተመልክቶ ሩጫውን ቀጠለ። አሁን ስታዲየም ይቀራል። ዛሬ መግባት ካልቻልኩ ዝናቡ እስከ መጨረሻ ቢቀጥል ደስ ይለኛል። እናቱን ይሄ ዝናብ አንበሳ ባር እሄዳለሁ። እግሬ እንዴት በርዶኝ ነበር። ያን ጫማዬን ሸጬ ይሄን አሮጌ ባልገዛ ኖሮ ውሃ እንዲህ አይጫወትብኝም ነበር። ይቀዘቅዛል። ዋንጫ ዛሬ ማን ነው የሚበላው? እያሰበ አንበሳ ቡና ቤት ገባ። ቁርሱን ከበላ በኋላ በፍጥነት ወጣ። ጓደኞቹ መኪናው አካባቢ አልነበሩ። ዝናቡ ካቆመ ዘንባባው ስር ምን ይሰራሉ ብሎ ወደ ዛፎቹ ሄደ። እዚያም አልነበሩ። ተጠራጠረ። የመኪናዋ ሁለቱ የግራና ቀኝ መብራቶች መውለቃቸውን ተመለከተ። ሰውነቱ በንዴትና በድንጋጤ ተወጣጠረ። እኔን መሸጣቸው ነው? ድምፁን ከፍ አድርጎ መኪናዋን በቡጢ እየመታ አንዴ ወደ ሆቴሉ በር፣ አንዴ ዙሪያውን እየተሽከረከረ እያየ ጥቂት ጠበቀ። ባለቤቱ የመኪና ቁልፍ እንደ ወንጭፍ እያዞረ ከሆቴሉ ይወጣ ይሆናል። ይጠይቃል። ምን አባት ክስና ነው ይሄ መብራት? ቁልፉን ይወረውርበታል። የሚሰጠው ስድብ ብቻ ነው። ቆሻሻ ነው። እውነት ለመናገር የሚያስችል አቅምና ሕይወት የለውም። አይታመንም። ጥፋ ከዚህ ጥፋልኝ። ደሞ ቆሞ ያየኛል። ድራሽን ማጥፋት ነበር።
ከመኪናዋ ቶሎ ለመራቅ መሮጥ ጀመረ። ወደ ስታዲየሙ መውረጃ መንገድ ለመታጠፍ ሲል ወደ መኪናዋ አቅጣጫ ገልመጥ ብሎ አየ። የሚጠብቅለት ሰው ከሆቴሉ ወጥቶ ሰማዩን አንጋጦ እያየ እጁን ኪሱ ከቶ በፍጥነት እየተራመደ ወደ መኪናዋ ሄደ። ዙሪያውን ገድመጥ ብሎ ተመለከተ። ማንም አልነበረም። መኪናዋን ቶሎ ከፍቶ ገብቶ አስነስቶ ሄደ። ጢቦ ፊቱን ብቻ ወጥቶ ያይበት ከነበረው ጥግ አጉል ፈርቶ መሸሿ አናዶት የተደገፈውን የቆርቆሮ አጥር በቦክስ መታ። ከስታዲየሙ የሕዝብ ጩኸት ለተራዘመ ጊዜ ተሰምቶ ረጭ አለ። ለደረጃ ጨዋታ ሕዝብ እንዲህ የሆነ የዋንጫው መክበድ አለበት። ባለፉት ቀናት ደጋግሞ የዘነበው ዝናብ ምድር ለምድር የሚጎተቱ የሲሚንቶ ቱቦዎችን ሰብሮ አስፋልት ላይ ቆሻሻ ይደፋል። የጋንዲ ሆስፒታል አጥር ስር ተቀመጠ። ፊት ለፊቱ የአድቬንቲስት ቤተክርስቲያን ጉርድ ቀሚስ የመሰለ ሕንጻ ዝናብ ባጠባቸው ንጹሕ ቆርቆሮዎቹ ራሱን ችሎ ቆሟል። ከአጥሩ ውስጥ የተተከሉት ዛፎች መሞቅ የጀመረውን የአየር ጠባይ ተከትለው አንገታቸውን ቀና ማድረግ ጀምረዋል። ቅሪት መሆን የማይሰለቸው የአዲስ አበባ ማህፀን እሱ ጀርባ ካለው ሆስፒታል ጨቅላ ይታለባል። አሁንም ከስታዲየሙ ጩኸት ደግሞ ተሰማ። ሲጋራ ጠማው። አራምቤ ሆቴል አጠገብ ትራፊክ መብራቶች ስር መኪናዎች ተጋጩ። አውራ ጎዳናውን አቋርጦ ሁልጊዜ ሲጋራ ወደሚገዛበት ሱቅ ሄደ። ጂሚ፣ ሲጋራ ትሰጠኛለህ? ትከፍላለህ። በጠዋት በዱቤ አስነጅሰኝ አለው ቸርቻሪው የተገለበጠ የቢራ ሳጥን ላይ ተቀምጦ። እባክህ በኋላ አገኛለሁ፣ አመጣልሃለሁ። ያልከፈልኩ ጊዜ አለ። መግዣ ሳንቲም እንደሌለው ገና ከመጀመሪያው በቀርፋፋ ሁኔታው ስለታወቀበት እየተናደደ፣ አሁን አንተ 13 ዓመት ይሆናል። ገንዘብ ከሌለ ለምን ታጭሳለህ? እስቲ ቶ የባለ ሱቁ አነጋገር ውሸት መሆኑ ይታወቃል። ዱርዬ ብሎ ከሚጠራቸው ልጆች ገንዘብ ያገኙ ዕለት እሱ ቤት የሚጠጡት የወይን ብዛት ምን ያህል እንደሆነ ያውቀዋል። እነሱን መልሶ እንደ ታላቅ ወንድም እንደ አባት ሊመክር ይፈልጋል። ጢቦ አልሰማውም። ወላ አስጠኝ እባክህ፣ ታውቃለህ ምን ሳገኝ አለው። ነጋዴው ከቁጣ ወደ ምክር መሄዱ መላላት መጀመሩን አውቆ፣ አሁን አንቺን ጢቦ ይሉሻል፣ የትኛው ጡንቻሽ ነው አለው። አራት ኒያላ ሲጋራዎች አውጥቶ እየሰጠው፣ ሁለት አድርገው አለው ጢቦ። በኋላ ተመልሰህ እንዳትመጣ። በብዛት በዕዳ ሊወጥረው ፈልጎ ደግ ደንበኛም ለመምሰል። እሺ ይሁን። ስታዲየሙ ትልቅ የሲሚንቶ ድስት ነው። የአዲስ አበባ ከተማ እምብርቷ ላይ የተጣደ የተሰራበት ግንብ አስቀይሟል። የድስቱ ክፈፍ በጠንካራ ብረት ታጥሯል። ሰው ነፍስ ያለው ከበሮ ይመስላል። የምትወነጨፍ ኳስ ተከትሎ ይጮሃል። ሲጋራውን እያጨሰ ስታዲየሙ ዘንድ ደረሰ። ተመልካች ገና ገብቶ አላለቀም። ካታንጋ ከሚባለው የመመልከቻ መግቢያ ለ100 ሜትር ያህል የሰው ሰልፍ እንደ እባብ ተጥመልምሏል። በቤንዚን ማደያው የመስታወት ግድግዳ በኩል ሲያልፍ የለመደውን የራሱን ምስል አየ። ከውልደቱ ይሁን ካኗኗሩ ጎባጣ ነው። የተላጨው ጸጉሩ ሞላላ አናቱን አጋልጦታል። ቀጫጭን እጆቹ ወደ ሰረርያ ከተለወጠ ሰፊ ጃኬቱ ወጥተው ተንጠልጥለዋል። ከጭንቅላቱ በሚወጣ ትዕዛዝ ሳይሆን በነፋስ የሚውለበለቡ ይመስላሉ። የምታጣብቅ ሱሪው የእግሮቹን ጡንቻ ሰልበዋለች። አልሸመገለም እንጂ አባቱን ይመስላል። ዕድሜያቸው 40 ሲሞላ የወለዱት ነው። ትንባሆ ሞኖፖል ይሰራሉ። ኑሮ አበሳጭቷቸው ይሁን የፋብሪካው ሽታ አላምዷቸው እንደሱ ሲጋራ ያጨሳሉ። ትንባሆ አድክሟቸው ይሁን ከሚበሉት ሰውነታቸው ኮስምኗል። ሸሚዛቸው ስር ቀንም ማታም ለብሰውት የሚተኙት ካናቴራ፣ ከሸሚዛቸው ላይ እጀሙሉ ሹራብ፣ ከሹራባቸው ላይ ኮት፣ ከኮታቸው ላይ ጋቢ፣ ከጋቢያቸው ላይ ካፖርት ይለብሳሉ። እንደ በረዳቸውም ያማርራሉ። ከጉልበታቸው በላይ እንዲገዝፍ የተደረገ ሰውነታቸውን በቀጫጭን እግሮቻቸው ተሸክመው በቀስታ ሲሄዱ የሚንሳፈፉ ይመስላሉ። እንደ አባቱ ነው። ትላልቅ ደግ አይኖች አሉት። ወፋፍራም ከንፈሮቹ ከዕድሜው በታች ሕፃን ያደርጉታል። ዱርዬዎች ቡድን መግባት ሲጀምር ያን ሰሞን ዝነኛ በሆነ የቦክስ ተጫዋች ስም ጢቦ አሉት።
በዚህች ደስታ ተሰማው። ማህበርተኝነቱን ቀጠለ። አንድ ዕለት ከነባር ዱርዮች ከአንዱ ጋር ተጣልቶ በአንድ ቦክስ ስለጣለው ዝናው ገነነ። በእርግጥ ልጁን የመታው ባቦ ሰጡኝ ጠንካራ ቡጢ ነበር። የተደበደበው ልጅ ጊዜ ጠብቆ ጥሩ አርጎ ብድሩን ስለመለሰ ጢቦ የተደባዳቢነት ዝናው ተቀምቶ ቅጽል ስሙ ብቻ ተተወለት። ስታዲየም የገባውን ሰው ሁሉ ጠላው። ይስቃሉ፣ ይጮሃሉ፣ እንደገናም ይስቃሉ፣ እንደገናም ይጮሃሉ። አስጠሉት። በዝናብ በፀሐይ እሱ ውጭ ቆሟል። ሌሎችም ተሰልፈዋል። እነሱም ገብተው ይስቃሉ፣ ይጮሃሉ፣ እንደገናም ይስቃሉ፣ እንደገናም ይጮሃሉ። ጉሮሯቸውን በሳምቡሳ በብርቱካን በሲጋራ ያድሱና እጃቸውን ያወናጭፋሉ። መቀመጫዎቹ ላይ ቆመው ይጮሃሉ። ቀዝቃዛው ስታዲየሙ ሲሚንቶ ይግላል። ሥራ በፈቱ አይኖቹ ሰልፉን ማማተር ጀመረ። የሚያውቀው ሰው ባለማግኘቱ መበሳጨት ሲጀምር መብራት የሰረቁት ሁለቱን ልጆች ሰልፍ ውስጥ ቆመው አያቸው። መማታት ካልቻለ ነገር መፈለጉ የሚያዋጣ አልመሰለው። ፍርሃትና ንዴት እየተሰሙት ወደ እነሱ አቅጣጫ ሄደ። አንደኛው አጠገቡ ያለውን ጓደኛውን ጀርባውን እየጎሰመው በጢቦ አቅጣጫ ጠቆመው። ጢቦ ሁለቱም ልጆች በአራት አይኖቻቸው እየተከተሉት አጠገባቸው ደረሰ። በጣም ሌቦች ናችሁ! እንዴት የምጠብቀውን መኪና ትሰርቃላችሁ? እኔን ለማስያዝ ነው? ማን ሰረቀ? አለ አንደኛው በቁጣ። ለምን ትታችሁኝ ሄዳችሁ ታዲያ? ኳስ ያመልጠናል ብለን ነዋ። ምን ነው መብራቱ ተሰረቀ? መብራት መሆኑን እንዴት አወቅ? አለ ጢቦ። ሁለቱም ልጆች ደነገጡ። መስረቃቸው ከነሱ አፍ ባያመልጥም እንዳደረጉት ቢረዳም ነገር ሊቆሰቁስ አልፈለገም። በእግሩ መሬት እየመታ ልትገቡ ነው ስቴዲየም? አላቸው። እንዳናስገባሽ ካሽ የለንም አለ አንደኛው ልጅ ጸጉሩን እያከከ። አሁን በእናታችሁ ኪሳችሁ ውስጥ ይጠፋል አለ ጢቦ። ገንዘብ የሌለን ስላልሰረቅን ነው ለማለት እንደፈለጉ እየገባው። ምንድነው የምትለው? ቁርስ አልገዛንልህም አለ አንደኛው ልጅ። መብራቱን ሸጣችሁ ነው የመጣችሁት አይደለም? ምን አለበት ብታሰምቱኝ? አራዳ መሆናችሁ ነው። አንተ አፍህን ያዝ አለ ረዘም ያለው ስስ ሪዛ አፍንጫው ስር ያቆጠቆጠ። ምን እንዳትሆን ነው አለ ጢቦ ፍርሃቱ እንዳይታወቅበት ቁጣውን ከፍ አድርጎ እየተናገረ። ፖሊስ ፖሊስ! ሰልፍ ሊሰርቅ ነው አለ አንደኛው ስልክ እንጨት ተደግፎ በአጭር ዱላ ይጫወት ወደ ነበረ ጸጥታ ጠባቂ አንጋጦ እየተጣራ። አጠፋም! ከዚህ ዞር በል ዞር! ለምን ታስገባላችሁ እናንተ? አለ ፖሊሱ። ጢቦ ወደ ኋላ ፈገፈገ። ምራቁን በንዴትና በጥላቻ ልጆቹ እግር ስር ተፋ። ጸጥታ ጠባቂው ከመምጣቱ በፊት ከሰልፉ ገለል ብሎ ከሩቅ ያያቸው ጀመር። የስታዲየሙ ጩኸት ውጭ የተደረደረውን ሰልፈኛ እንደማይታይ ጣት እየተሳበ ውስጥ እግራቸውን ይኮረኩራል፣ ልባቸውን ያዘልላል። ገንዘብ የሌለውን ሰልፉ ራሱ ይናደፈዋል። ገላው ላይ በተደረደሩት አይኖቹ ሰፍቶ ይይዝና እንደ ደራጎን እየተጎተተ ወደ ስታዲየም ውስጥ ይጠፋል። ጢቦ እምባውን በእልህ እየዋጠ ቆመ። የተቆጣውን ፖሊስ ከከዱት ጓደኞቹ ጋር አብሮ መምታት ቢችል ተመኘ። ሁሉንም አይኖቻቸውን ቢያጠፋ፣ ሁሉም ይቅርታ አድርግልን እያሉ ቢለምኑት፣ አእምሮ ውስጥ በፈጠረው ምትሃት ያገኘው ድል መስጦት አይኖቹ እምባ ቀረሩ። አንተ ሽቦ ምን አደረገ? አለ ስልክ እንጨቱን ተደግፎ የቆመው ፖሊስ። ስልክ እንጨቷ የስታዲየሙ ክፈፍ ከታጠረበት የብረት ቀበቶ ጋር በወፍራም ሽቦ ወይም ካቦ ታስራለች። ብዙ ኤሌክትሪክ ማስተላለፊያ ሽቦ ስለያዘች እንዳትወድቅ ሚዛኗን ለመጠበቅ ሲባል የተሰራች ሳትሆን አትቀርም። ይህቺ ሽቦ የተያዘችባትን ቦታ ስታዲየሙ ውስጥ ያሉ ሰዎች ሥራ በፈታ እጃቸው ይቆረቁሯታል። ስልክ እንጨቱም በቀስታ ይወዛወዛል። ፖሊሱም በቁጣ ይጮሃል። አንተ ሽቦ ምን አደረገ? ፖሊሱ ራቅ ብሎ መጮህ ሲከብደው ተደግፎ የቆመውን ስልክ እንጨት ትቶ
ስታዲየም ውስጥ ቆሞ ለሚጠብቅ ሌላ ፖሊስ ነገሩን ለመጠቆም ሄደ። ጢቦ አንድ ሐሳብ መጣለት። ፖሊሱ ቆሞ ነበረበት ስልክ እንጨት ዘንድ ተጠጋ። ከጠገቡ የሄደው ፖሊስ ከሌላው ጓደኛው ጋር ቆሞ ያወራል። ጢቦ ስልክ እንጨቱን እንደ ዛፍ ቶሎ ቶሎ ወጥቶ ሽቦውን በእጁ ያዘ። እንደምንም ብሎ ሽቦው ላይ በሆዱ ተኛ። ቀላል ሰውነቱን በተወጠረው የብረት ገመድ ላይ እንደ እባብ እየጎተተ ወደ ስቴዲየሙ ክፈፍ አዘገመ። መሃል ሲደርስ ሰዎች አዩት። ጩኸትና አድናቆት ተጀመረ። ላፍታ አርፎ ወደ ታች አየ። ስታዲየም ለመግባት የተሰለፉት ሰዎች ከስሩ ቆመው ይጯጯሃሉ። ላቡ በግንባሩ ላይ ተንቆረቆረ። ማሰብ አላቆመም። ከስታዲየም ውስጥ ያሉ ሰዎች በማሾፍ እያጨበጨቡ መምጣቱን ይጠባበቃሉ። በርታ በርታ፣ ብራቮ! ከስር ያሉ ፖሊሶች በነገሩ ቢገረሙም እያንጋጠጡ ልጁን ይሳደባሉ። በርታ፣ ብራቮ ብራቮ! ስሙን አንድ ጊዜ መሬት ካሉ ከአንደኛው ልጅ አፍ ሲወጣ ሰማ። እንደተንበለበለ በድል ፈገግ አለ። ስታዲየሙ ጠርዝ ሲደርስ ከውስጥ ሰዎች ተቀበሉት። ገና እግሩ መሬት እንዳረፈ ቁና ቁና እየተነፈሰ ቁልቁል ደረጃውን እየተንደረደረ ወረደ። ያቺን ሽቦ ጓደኞቹ የጢቦ ድልድይ ብለው ስም አወጡላት። ዛሬ ተቆርጣ ይሆናል። አዲስ ድሬ ቢስቢሲያን። ባቡሩ ከአዲስ አበባ ቁልቁል ወደ አቃቂ እየደነሰ ተወረወረ። እየቀጠነ የሚሄደው የአዲስ አበባ ቤቶች ብዛት ለባዶ ሜዳ ባዶ ሜዳ፣ ለከተማ ከተማ፣ ለጨለማ ወዘተ። የከተማና የጎዳና መብራቶች ከሩቅ ይንጮለጮላሉ። ሌላ ወተትማ መንገድ ላይ እንዳሉ ደማነስ የመታቸው ወይም በወላንሳ ሌሊታችን ተውጠው የሚያናውዙ ከዋክብቶች። በዝምታ ተቀመጥኩበት አንዱ የፉርጎ አንጓ ውስጥ የባቡሩ የዱርዬ አይነት የመጣው ፉጨት አምባገነን ይሆናል። ይሄን ወመኔ ድምጽ